ሰላም እንዴት ናችሁ ፋሚሊዎች? እንደምታዩት ጨለማ ነው። ኦልሞስት 9 ሰዓት ሊሆን ነው ከምሽቱ ማለት ነው። እንደዚህ በሌሊት የምንነሳበት ምክንያት ደግሞ የታወቀ ነው። በሬዎቹ ሊጣሉ ነው ይላሉ የአራዳ ልጆች። አሁን ወደዛ እንሄዳለን። ያው ጠዋት እናቶቻችን ስለሚሰበሰቡ እነሱን ለማስደሰት እንግዲህ በሌሊት ተነስተናል። ፊቴ ራሱ ምናምን ልክ አይደለም፣ አንተም ልክ አይደለም። መብራት ያዡላ አለኝ አይታችኋል። ለማንኛውም ፋሚሊዎች ይመቻችሁ። ያው ምርቃቱን እስክንቀበል እኛ ጓጉተናል። እናንተ ቤተሰብ እንግዲህ አይታችኋል፣ ሰምታችኋል። እንግዲህ ቡራና ፍፄ እና ሀይሚ ለሶስት ነው ብዬ ነው የማስበው። እንግዲህ ሰዎችን እናቶችን ምናምን ለማብላት ማለትም ለመስጠት እነዚህ አቅም ለሌላቸው ቤተሰቦች ለመስጠት 2 ትልልቅ በሬዎችን ገዝተዋል ማለት ነው። ይመቻችሁ። የሰው ልጅ ሲያገኝ ሲኖረው ሲያካፍል እጅግ በጣም ደስ ይላል። እጅግ በጣም ከምትሉት በላይ ማለት ነው። ከምትሉት በላይ መስጠትን የመሰለ የሚያስደስት ነገር የለም። ባይዘዊ በዚህ አጋጣሚ አንድ እውነት ልንገራችሁ። እነዚህ ልጆች ያላቸውን ስለሚያካፍሉ ካያችሁ በጣም ብዙ ጊዜ መቅዶኒያ እየሄዱ ያበላሉ። እጅግ በጣም ብዙ ጊዜ መቅዶኒያ እየሄዱ ያበላሉ። ዳት ሚንስ እነዚህ ልጆች ትልቅ ደረጃ ለመድረሳቸው ትልቁ ምክንያት ምን እንደሆነ ታውቃላችሁ? ያላቸውን ስለሚያካፍሉ ለፈጣሪ በቃ ምን ልበላችሁ፣ ፈጣሪ ራሱ ይረዳቸዋል፣ ረቷቸዋልም። ከዚህም በላይ ደግሞ ይገባቸዋል። የእውነት ይገባቸዋል፣ ከዚህ በላይ ማለት ነው። ስንቱ አለ አይደል እንዴ ያለው ምንም ቢትረፈረፈው ከራሱ ሆድ ውጭ ሌላውን ሰው ማየት የማይፈልግ እጅግ በጣም ብዙ ሰዎች በሞሉበት ምድር ላይ ደግሞ ያለውን የሚያከፍል በዓልን ሚስኪኖችን ለማስደሰት በዚህ ደረጃ እንደዚህ ሲያደርጉ ስታዩ እጅግ በጣም ከምትሉት በላይ በጣም ያስደስታል። ተደስቻለሁኝም ጭምር ይሄንን ሳይ እና ግን እኔ በጣም ያሳቀኝ በሬውን ለማያዝ ሲል ቡርኬ ግን ይፈራል። ከብት ምናምን እንደዚህ በሬዎች ምናምን ባይዘው እኔም በጣም ነው የምፈራው። ዶሮ ሳይቀር ነው የምፈራው ጋይስ። ዶሮ ራሱ በጣም እፈራለሁኝ። እና ያው የክፍለ ሀገር ልጅ ካልሆናችሁ ትፈራላችሁ። የክፍለ ሀገር ልጅ ደፋር ነው። በሬ ቀንዱን እያሾለ ቢመጣ ራሱ አይፈራም። እኛ ግን ክፍለ ሀገር ለበዓል ምናምን ገጠር ስንሄድ አያቶቼ ጋር ግደሉን በሬዎቹ ቀርቶ ገና ከሩቅ ስናያቸው እየሮጥን ነው የምንገባውና በጣም ደስ ይላል። ቡርኬ ከዚህ በላይ ይገባችኋል። አሁን የተፈጠረባችሁን የሚያስፈራችሁን ትናንትና ቡርኬ የሚያስፈራኝ ነገር አለ፣ የምፈራው ነገር አለ፣ በጣም ብዙ ነገር አለ ከዚህ በኋላ ሊፈጠር የሚችል ነገር ብሎን ነበር በትናንትና ቪዲዮ ከተማችሁት። እንደው ፈጣሪ በቃ ያሰባችሁት የፈራችሁትን ነገር እንደው ፈጣሪ ከበር አድርጎላችሁ ይለፍ። በቃ ከበር አድርጎላችሁ ይለፍ። የዋህነታችሁን ደግነታችሁን አይቶ ፈጣሪ ይለፍ። የእናቶች ምርቃት ለእናቶቻችን ስጋ ስታበሉ ለሚስኪኖች ስታስቡ ፈጣሪ አምላክ እንደው የእውነት የፈራችሁትን ነገር ቀለል ያርግላችሁ። ዲኤንኤውም ያንተ እንዳይሆን ያርገው። በቃ ይሄ ነው የምለው በቃ ምክንያቱም ከጨረቃዬ ጋር ፍቅር ሆናችሁ እንድትኖሩ ስለምፈልግ ማለት ነው። ስለምፈልግ በቃ ቀለል ብቻ ይበልላችሁ ነው የምለው። በቃ ምንም አይነት ችግር አይንካችሁ። እኔ የምሬን ነው የምላችሁ። ፈጣሪን እምልላችኋለሁ። ቡርኬና ሃይሚን የመሰለ የዋህ ማንም የለም እዚህ ሚዲያ ላይ ማንም ማለት ነው። እኔ በጣም ፐርሰናሊ ዲቴል ገብቼ ስለ ቡሩክ በጣም ብዙ ነገር ተነግሮኛል። በጣም ብዙ ኢቨን እንኳን ልብሶቻቸውን እንኳን ሰው እኮ ልብሱን እንኳን ምንድነው የሚያደርገው ታውቃላችኋል? ይሸጣል። ግማሹ ጫማውን ይሸጣል ከደበረው፣ ወይ ደግሞ ልዋጭ ምናምን ነው የሚቀይረው። እነሱ ግን ሰብስበው እንኳን ለጓደኞች ላይክ ለሚስኪኖች ምናምን ነው የሚሰጡት፣ አቅም ለሌላቸው። ይህንን በደንብ ነው የሰማሁት። ኢቨን ሀይሚ ራሱ እንደዛ የምትለብሳቸውን ልብሶች ካንስል ስታደርግ ለድሃ ነው የምትሰጠው። እና በዚህ አጋጣሚ የእውነት በጣም የምትመሰገኑ የምንኮራባችሁ ቤተሰቦቻችን ናችሁ። እንወዳችኋለን። ደግሞ ምንም እንዲገጥማችሁም አንፈልግም። ምንም ነገር ቢመጣ እኛ ከእናንተ ጎን ነን። ምንም ነገር በምድር ላይ ምንም ነገር ቢፈጠር እኛ ከእናንተ ጎን ነን። ይህንን ነው ልላችሁ የምችለው። በዓላችሁን ፏ ብላችሁ እንድታከብሩ እንፈልጋለን። ስለ እዩ ቦታ እንዳትሰጡ። ሀይሚን አደራክን ብቻዋን ወደ ውጭ እንዳትል፣ አጠገብክ ትሁን፣ አብረሃት ተዝናና፣ ለብቻዋ እንዳትለቃት። ምክንያቱም ያው ወዳጅ እንዳለ ሁሉ ጠላትም አለና የራስክን ጥንቃቄ ያርግ። ይሄንም ደግሞ አይ ቲንክ ሰኞ ወይ ማክሰኞ ቀጠሮ አላችሁ የሚባል ነገር ሰምቻለሁኝ። ዲኤንኤክን እኛ እንነግርሃለን። በአንተ ምርጫ መርጠቅ ነው መሄድ ያለብህ። እሷ ያለችህ ቦታ እንዳትሄድ፣ በጭራሽ እንዳትሄድ። አንተ የምትፈልገው ቦታ ነው መሄድ ያለብህ። እኛ እንነግርሃለን የት እንደሆነ ኢንስታግራም ላይ እንጽፍልሃለን፣ ኢንቦክስ ላይ የት መሆን እንዳለበት ማለት ነው። እና ፈጣሪ ደግሞ ይረዳሃል። አንተና
ሀይሚዬ እንድትለያዩ እኛ ብቻ አይደለም ፈጣሪም አይፈልግም እና ፈጣሪ ይረዳካል። ያንተ አይሆንም። እዩም ቅሌቷን ተከናንባ የልጇን አባት እንግዲህ ትፈልጋለች ከዛ በኋላ ማለት ነው። አንተና ሀይሚ በሰላማችሁ ትኖራላችሁ ማለት ነው። ይሄ ደግሞ ይሆናል፣ እመነኝ። እሺ ቡርኬ እመነኝ። እና በጣም ደስ ብሎኛል ጋይስ። በዓል እንዴት ነው? የት ሀገር ነው ያላችሁት ብያችሁ ትላንትና ኮመንት አስቀምጡልኝ ብያችሁ በጣም ብዙዎቻችሁ ዱባይ፣ ሳውዲ፣ ባህሬን፣ ኦማንም ያላችሁኝ ያላችሁ፣ ኳታር በጣም ብዙዎቻችሁ በጣም ደስ ብሎኛል። እና ውዶቼ አብዛኞቻችሁ መዳም ቤት እንደሆናችሁም ነግራችሁኛል። አብሽር ጋይስ ኦኬ። ኔክስት ከቤተሰቡ ጋር ፏ ብለን እናከብራለን። አታስቡ፣ እቅድ ብቻ ይኖራችሁ። ቀጣይ በዓሌን ከቤተሰቦቼ ጋር ፏ ላለው የሚለውን ነገር እቅድ አቅዱ እንጂ ይሳካል። አብሽር ይሳካል። ኦኬ ውዶቼ በጣም ነው የምወዳችሁ። ስፔሻሊ የመዳም ቅሞች በስደት ያላችሁ በዓልን ከቤተሰቡ መክበር ያልቻላችሁ እህቶቼ፣ እኔም ስደት ነኝ ግን ያው እወዳችኋለሁ። አታስቡ፣ ፈታ በሉ። በቃ ፈታ ባላችሁ ነገር ኦኬ፣ ባላችሁ ነገር ፈታ በሉ። ቤተሰቦቻችሁ ደውላችሁ አውሯቸው ምናምን እና በቃ ሁሉም ነገር ለበጎ ነው ብላችሁ እለፉ፣ ጸልዩ። እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉልኝ። እጅግ በጣም ነው የምወዳችሁ ሁላችንም፣ የመዳም ቅመሞች ብቻ ማለት ነው። ምክንያቱም ሌላው እንጆ እያደረገ ስለሚኖር ባይ